እሺ ውድ ቤተሰቦቼ እዚህ ጋር ሆስፒታል ነበርን። ከዛ በጣም ጨንቋት ነበረና መርፌ ትፈራለች አይዞሽ እያልኩኝ እያጽናናኋት ነበረ። ግን ደንቦጯን ጥሏል ጣፋጭ እና ለኩላል አልሐምዱሊላህ ማናየበት አትንካ ይባልም ዋናው መማሩ ነው። ምሯታል። ለማሳቅ እየሞከርኩ ነበር። ማሜም አለ ከጎናችን ነው። እሱም ጨንቆታል። ሀቂቃ የልጅ መም ትንሽ ያደናገራል። ግን ያው እናስኮኑ ለማጽናናት ትታገላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? እንደምን ናችሁ? ደህና ናችሁ? አልሐምዱሊላህ። ዛሬ የውም ጁምአ ነው። የውም ጁምአ ብሎጋችን ትንሽ ፈተን ያደረገ ነበር። አልሐምዱሊላህ ረብል ዓለሚን እና እስኪ የዛሬ ጁምአዬ ቅር እንዳልላችሁ እኔም ቅር ትሉኛላችሁ እና ዛሬ ትንሽ አፈናንዬ ታማ ነበረ። አለኩልህል አልሐምዱሊላህ ወሽኩር ብናማራው የባሰ እንጂ ተሻለ የለውም እና ሐኪም ቤት ነው ያረፈርኩት። አጥኝ ጣፋጭ ማይ ምንሽ ነው ማማሽ ምንሽን? እሱማ መርፌ ነው የወጋሽ። ምንሽ ነው አመመሽ? የኔ ጣፋጭ አላህ ያሽረሽ። እሺ እሺ ሻር በይልኝ፣ ዱአ አድርጉልኝ ባያቸው። የኔ ማር እኔ ማመኝ እና ውድ ቤተሰቦቻችን አፍናኔን አሟት ነበረ። በጣም ተኩሳ በጣም ከምነግራችሁ በላይ። ከዛ ሐኪም ቤት ማታ ወስጃት እዚሁ ቅርብ ነበረና ፋርማሲ ትኩሳት ሲያመጣ ቶንሲሏ ትንሽ ጉሮሯን ሳየው ቶንሲሏ ቁጥጥ ብላለች የተንጠለጠለችው ማለት ነው። ከዛ መጣሁላትና እሱንም ሳማክረው አያት ሙቀትም ስላላት ጉፋንም አለው አለኝ። ሰጣት ግን አላዳናትም። ግዴታ ምርመራ መሄድ ስላለባት ጧት እኔና ማሜ ይዘን ሄድን እና አልሐምዱሊላህ አንድ መርፌ ሰጣት፣ ሾሮብ ሰጣት። በጣም ስለጎዳት እንትኗ ቶንሲሏ በጣም ከባድ ነው። ካመማት እንደዚሁ ብዙ ጊዜ እየታመመችብኝ ደሴ ሁሉ ተመላልሻለሁ። ወላሂ አፍናኔ ብዙ ነገር ፈትናኛለች። አለኩላል አልሐምዱሊላህ በጣም ፈጣናት። እንዴት ላስረዳችሁ? እኔ እንጃ የወለደ ያውቀዋል። ያንቺ የተለየ ልጅ ነው እንደሚል ይኖረው ይችላል። ደሜን አጣፍጥልኝ ነው። ስንት ቆንጆዎች አሉ። በእርግጥ ልጅ ለእናቱ ከማንም በላይ እንደ ቆንጆ ነው የሚሰማው። ቢሆንም ግን ደሜን አጣፍጥልኝ የሚባል ነገር አለ በአባባል። ደሜን አታስነካብኝ እና ማማር ማስጠላት አይደለም። ብዙ ፈትናኛለች ሀቂቃ ማለት ነው። አለኩልሃል አልሐምዱሊላህ እዚህ ደርሳለች። ደግሞ ሻረ ብላለች። በጣም አልሐምዱሊላህ አመሰግነዋለሁ። አልሐምዱሊላህ አላህ ያሰጠውን ኒዕማ ማመስገን ነው እና ምልላችሁ ነው። ቶንሲሏ በጣም ከባድ ስለሆነ ነው ለልጅ አይመከርም ብዙ መርፌ። ላኪን ግን ቶሎ ከባድ ነው። የቶንሲል ህመም ቀላል አይደለም። መግደል ሁሉ ያደርሳል፣ ሞትን ያመጣል። ስለዚህ ቶሎ መርፌ ሰጣት። አለኩልሃል አልሐምዱሊላህ አሁን ንቅት ብላልኝ አልተኛችም። ስታሸኝ ነው የዋለችው። ወላሂ አልዓዚም 4 ሰዓት ከምናምን ገባን ትተኛለች ብዬ አልጋ ላይ ሽሩሩ ብል እምቢ አለችኝ። ከዛ ስልክ ሰጥኋትና በስልኳ እንትን ስትል ያው የልጅ መማመመው ማለት ከባድ ነው እና እንደዚህ ነው። ደግሞ የውም ጁምአን ፏ እንድንል አሙስ ማታ ዶሮዬን ጠብቼ ቤቴን እንደዚህ ፏ አድርጌ ወላሂ ግድግዳ ራሱ አልቀረኝም። አሟታል ግን ጉፋን ነው ብዬ ነው ያሰብኩት። ተኩሳለች ሰሞኑ እና እንደዚህ ፏፏ አድርጌ ቤቴን አዘጋጅቼ ለእናንተ ብሎግ ለመስራት ትንሽ ሰዓቱ ተአኪር ሆነ። ስንት ሰዓት ቢሆን ጥሩ ነው? ለ5:20 ጉዳይ ሲል ሌላ ከሰል አቀጣጠለች ማለት ነው። ወይም ማየዋ ወይማ እሺ መጣሁ ይነውት ወይማዬ እሺ አሁን ደግሞ በቃ እንድለያት አትፈልግም። ሱብሃን ወይማዬ እሺ ማዬ መጣሁ ወይዬ እና ሩዜንም ሰራው ያው ለሆድ ያሉት ነገር ወይማዬ
ይደርሳል። በአንድ ማላላጫ አድርጌ ነው የሰራሁት። እንደ ካብሳ አድርጌ ልጅቷ እንድትበላ በሰል አድርጌዋለሁ። እንደዚህ እንትን እያልኩኝ አበላታለሁ። ወይማ እሺ መጣ የኔ ፍቅር እና እኔም 5 ሰዓት በሉት 5 ሰዓት ተንደፋድፌ ልክ እንደ ዶሮይቱ ደፍ 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 አልኩኝና በሁለት ከሰለን ይሄታችሁ እዚች ጋር ቡናችን እየፈላች ነው። ከዛ ይሄንን እንኳን አልወለወልኩትም አላጠብኩትም ሰዓት ስለሌለኝ ነው። አፈወን እንደዚህ ያማረ ዶሮ ሰርቼላችኋለሁኝ። ማሻአላህ ተባረከላ ረህማን። ለሰራ የሚያከለኝ የለም። ራስን ማካበድ አይሆንብኝና ሀቂቃተም ማለት ነው። ትናንትና ነው ይሄን የጠባባሁት እየበለትኩትም ይባላል እንግዲህ አማርኛው። ዶሮዋን ያዘጋጀሁት በሉት እንደዚህ ሬዲ አድርጌ አዘጋጅቼ ሽንኩርቴንም ከታትፌ ነበረ በጊዜ እንትን ያልኩት። ያው አላህ ያለው ሆነ። በጊዜ ቆንጆ ብሎግ ይኖረናል ብዬ ነበር። የምታዩት ቆንጅዬ ወጥ ሰርቻለሁኝ። ያው የሰዓት ማነስ ወላሂ ገና ሶላት ሰገርኩ ሁጥባ ሲያደርግ እኔ ገና ነኝ እና እቃዬን ማጣጥብ ያለሁኝ። በቃ ስልኬን ለሷ ሰጥቷት እኔ ሮጥኩ በሉት ሮጥኩ ማሽን። እንግዲህ አስቡት ዶሮ ቀላል አይደለም። ዶሮ መስራት ሀቂቃ ቀላል ነገር አይደለም። እዩት እቃ ማጥብ ያለሁኝ ወላ አስቡት 5 ሰዓት የጀመርኩ ቤት አልጸዳም። ምንም አልተሰራም። ብቻ ዶሮ ሬዲ ነው፣ ሽንኩርቱም ሬዲ ነው። ከዛ ዶሮ ማብሰል ራሱ ስንት ሰዓት ይፈጃል? ማሸቱ ስጋ ወጥ ቢሆን ከቁሊቱና ስጋው ጋር ባንድ ይታሻል። ዶሮ ግን ስቴፕ አለው፣ የራሱ መንገድ አለው። እና አለኩላል አልሐምዱሊላህ። አሁን ማሜ ሲመጣ ሀቂቃ ጨርሳለች ብሎ አያስበውም። እንደውም ምን እንዳለ ታውቃላችሁ? ወላሂ አላህ ይስጠው። በዚህ በኩል ታይማዬ ይሰበራል። እሙዋ ተነሽ ቁጭ በይዛ ተጫዋች፣ ትራሱን ድርድርሽለ ተጫዋች ሂጂ መጣ እና ጥሩ ባላላህ ይወፍቃቸው። ምን አለ መሰላችሁ? ወላሂ አለማካበድ ማለት ነው። እኔም ሳይጀልሽ እመጣለሁኝ አለኝ። ከዛ እንዴ ዶሮ እንኳን ችግር የለም ፍሪጅ ይሆናል። ሽንኩርቱም ምን ላረገው ነው? ሽንኩርቱም ደግሞ ውጭ ነው ያደረው። እንደገና ፍሬሽ ሲሆን እንትን አይልም፣ ፍሬሽ አይሆንም። ተከትፎ ምን ብሏል። ስለዚህ ያለኝ አማራጭ መንደፋደፍ ነው ያልኩት። ባይ ተንደፋደፍ ያለኝ እሱም እኔ ምህታቸው ተንደፋድፌ አላሳፈርኩትም። ሰርቻለሁ እላቸዋለሁ። እና ውድ ቤተሰቦች እስኪ ዱአ እንደራረግ። አላህ አፊያችንን አላህ ይስጠን፣ ጤናችንን ማጣትን አላህ ያንሳለን። ዋናው ለሰው ልጅ ግን ጤና ነው። አፊያ ጤና ከሌለ ቢኖርህም ተደስተህ አትበየውም። ለምን ሰው ልጅ ጤነኛ ሲሆን ብዙ እግሮቹ ሁሉ ሙሉ አካሉ ጤና ሲሆን ኩል ይራመዳል። የሚበላውንም የሚለብሰውንም ያጣጥማል ማለት ነው። ማግኘት ዋጋ የለውም ማለት ሳይሆን ዋጋ እንዳለው ሆኖ ሁሉም ነገር በእንትን አለ አይደል? ደረጃ በደረጃ ደረጃ ዋናው አፊያ ነው። አፊያ ከሆን ለዱንያ ኑሮ ነገ ጧት እኩል እኮ ነን። ሀብታሙም ደሃውም ያቸው አንድ ስንዝር መሬት ነችና ዋናው ለሰው ልጅ ጤና ነው። ለምን እኔ እንጃ ከባድ ነው ወላሂ አልዓዚም። በተለይ የልጅ ህመም አስቡት። አሁን የታመመኝ ትመስላለች? አትመስልም። አሁንማ አልሐምዱሊላህ ደህና ናትልኝ። ግን ምግብ እምቢ አለችኝ። ሸዋረም ልትወስድ ነበር። እንዴት በየትኛው አቅሟ አላስወስዳት? ተይ ይመታሻል። ይዛ ጋር ሁን ሂጂ። እዛ ትራሱን ደግሞ ደርደሪ አባዬ ሊመጣ ነው። ቶሎ በይ። አይስክሪም ገዝቶልሽ እንዲመጣ ቶሎ በይ። አስተካክል። አዎ ጠብቂው። ሂጂ ትራሱን አስተካክል። ትራሱን አስተካክል መጀመሪያ። እና ውዶችዬ አፊያ ነው። የልጅ ህመም ደግሞ ትንሽ ከበድላል። የምትሰሩትን የምትበሉትን ቆማችሁም መሄዳችሁን አታውቁትም። እንደኔ ተሆናችሁ ማለት ነው። ሀቂቃ ሁሉም እናት ልጁ ዳይመንድ ነው። ልጁ ከማንም በላይ ነው፣ ማንኛውም እናት እና ስለዚህ የዛሬ ጁማአዬ ትንሽ ከበድም ቢል አለኩልሃል አልሐምዱሊላህ ይሄን ይመስላል። እስኪ ማሜ ከመስጊድ ወጥቻለሁ ብሏል። ቶቶሎ እንትን እንበል እናቀራረብ። ዌልካም
السلام عليكم. وعليكم السلام ورحمة الله وبركاته. أوه أنا مرة ምንድነው? ያፍናና የኔ ነው። ሰርፕራይዝ ለኔ ነው። ያፍናና ነው። ያንቺ ነው። ወላሂ ምንድን ይለያል። ይሸታው ገምች። ያፍናኔስ ያፍናኔ ደግሞ ያፍናኔ ሰርፕራይዝ ደግሞ ያፍናኔ ቸኮሌት ይሄ ጣፋጭ ናቸው። ይህ እንደ ምንድን ነው? ሀቂቃ ንግባ ታዲያ ቤታችን። እሺ ሸርሸፌ ልልበስ። ይከፈታል። ግን የሰርፕራይዝ ያልጠበቅሽው ሰርፕራይዝ ነው። እውነት እስቲ እንግዲህ ይከፈት ምን እንደሚሆን ያው ያላሰበችው ነገር ነው። ድንገት ነው ብቻ ያለው ዓለም ወላሂ አላሰብኩም። ሀቂቃ ይከፈት ምንም አላልሽም። ማሻአላህ ተባረከላ ያ ያው ሽንኩርት መክተፊያሽ ስለተበላሽ በእጄን የከተፍኩት ስላልሽኝ ያው ዛሬ ሰርፕራይዝ አደረኩሽ። ይሄ እንቁላል ብትይ ይሄና ይሄ ለትንሽም ለትልቅም ይሆናል ለፈለግሽው። ይሄ ለስጋ ይሄ ስጋ ይከትፋል ወላሂ። ይሄም አለ ለስጋ አንዱም እንትን ማስተራረፊያ ነው። ማቃየሪያ። ይሄ ደግሞ ይሄ ለሽንኩርት። ይሄ ደግሞ ይሄ ሊጥ ማብኪያ ነው። ለምንድን ነው ያለው እዛ አካባቢ? ኦኬ ላጅና ነገር። አዎ ይሄም እንደዛው ለሊጥ ከእንቁላል ይሄ ለምሱ ለእንቁላል እሱ እንቁላል መሰለኝ። የእንቁላል ራሱ አለው። የእንቁላል እሱማ ምን ማላገኛ የደቄት የእንቁላል የብዙ ነገር ይሄም አለ። የምኑ የሽንኩርቱ ምን አውቃለሁ። እሱ አንድ ብቻ ነው። ይሄ ምንድነው? የሽንኩርት በዚህ መረቻ አይደል እንደፈለሽ በዚህኛው። እሱ ደግሞ እሱ ለዲቆት አገር። ይሄም እንደዚህ ነው። ይሄም እንደዚህ። አዎ እንደዚህ ነው። ከዛስ ደግሞ ይሄ አርገሽ በቃ ከዛ እንደዚህ አይደለም። ይሄ ደግሞ ማብራት ሲጠፋ ደግሞ እሱ ማብራት ሲጠፋ ይኸው በቃ ማብራት ሲጠፋ ይኸው ማብራት ሲጠፋ ይከትፍልሻል ተፈልሽ። አላህ ያልታሰበውን ርዝቅ ይወፍቅህ። አሜን። እንትኑ ነው ግን እየተበላሸብኝ ድናሙ ምናምን ደህና ነው። ያኛው እዚህ ጋር ቢላዋው አከርክሮ ነበረ። ከዛ አሰራሊ ብዬ ይዞ ሄዶ ጠፋ። ይሄ እንደዚህ አይነቱ ማለት ነው። ስለዚህ አላህ በወጣ ይተካ። አሜን 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 አሜን። ትልቅ ነገር ነው። ለምን ያው በእጅሽ አሁን ሰዓት በጣም ያስፈልገኛል። በእጅ ከተፉ ስትይ ያው ትንሽ ዛሬ ከትፋለ የበጇ። ስለዚህ ነው በእጅ ተመታከት ብዬ እንግዳ የፈለሽው ነገር ተፈልጊ ብዙ ተፈልጊ ትንሽ በመጥኑ መጥቀም ትችላለሽ። አዎ አመሰግናለሁ። ክበርልኝ። ያዚከር አፍያ ስሙን
ይበል የሁሌ ዱዓዬ ነው። አሜን 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 አሜን። ሲሙራ ይሄ ነው የምለው ምንም ማለት ነው። ይሄ ማማይ ግን ሀቂቃ ቅር ብሎኝ ነበር። እንዴት ማለት ዛሬ አፍናኔም ሰላም ማለት እሷን ሰርፕራይዝ ብታደርግልኝ ደስ ይለኝ ነበረ። ስለ ላንቺ ነው ስትለኝ ሆነ አይ በቃ እሷ ምን የምፈልገው ነገር ይሄ የሁሉም ነው። በዚህ ተከትፎ ነው የምበላው እኮ ያው በተለይ እኔ ሀቅ ነው ጉልበቴን አስበህ ድካም አለ ድካሜን አስበህ ማን ስለሚኖር ይሄን ስላደረክልኝ አላህ ያንተስበው ለዚህ ወፍቅድ አሜን 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 አሜን። አመሰግናለሁ። አመስግኑልኝ። የዛሬው ጁምዓ ይሄንን ይመስላል። ማማደሳት አሁን ወደ ምሳችን እንግዲህ ውድ ቤተሰቦች በጣም ደስ ብሎኛል። ሀቂቃ ወላሂ ለአዚም ያ አላህ ካልታሰበውን ርዝቅ እያላችሁ ዱዓ አድርጉልኝ። እንደዚህ የሚያስባል አላህ ይስጣችሁ። ለእናንተም እዩት የሌላ እንጀራ ትናንትና ነው የተጋገረ። የሰላም ማሻአላህ ማሻአላህ ተባረከለ ረህማን እዩት አይደል? ቆንጅዬ የሆነ እንጀራ ነው። እዚህ ጋር ደብዘዝ ስለሚል አያስታውቅም። በመጀመሪያ ፊንቷችንን እና እንትናችንን ስራ በቪንቶና በሎሚ በስፕራይት ይሆናል ብላችሁኝ። አሁን በደንብ ነው የሚሆነው። ሙዚቃ ከፍታችኋል ሳትሉኝ በፊት የኢትዮጵያ ልጆች ለልጅቷ ለልጅ ከፍቼ ነበረና ለዛ ነው። ቆንጆ መጠጣ ተሰርቷል። በዚህ መጠን የለው በዚህ እንትን አለው። እንትኑ ደግሞ ማሻአላ ጥም ማሻአላ ተባረከላ ያ ረህማን እንብላ። እሺ ወደ ቤተሰቦቻችን ምሳችንን በላን ጠጣን፣ አልሐምዱሊላህ። እንዲሁም ሙዝ የቡና ቁርስ ማማያን ጥቶልን ነበረ። እሷንም ቆርጥ አድርገን በላን። አሁን ቡናችንን እንቀዳ ነው። ማማዬ እዚህ ጋር ሾሮባ አልጠጣም ብላ በጣም ረብሻን ነበረ። እንደገና ሪከርድ እያስገባው ነው ድምፅ። ማሻአላ ቡናዬን ያው ታውቁታላችሁ። ማሜ እዛ ጋር ሂዶ መጣ። ሾሮብ በትግል ነው የምትወስድ። ማሻአላ ማሻአላ ቆንጆ ቡናዩት የዶሮ አይን ነው የሚመስለው። አባትና ልጅ ብታውቅ ውጥ ብለዋል። ዋርኒንግ ይዘኛል ብዬ ነው ድምጽ ያጠፋሁበት። ለምን እንትን አይልም ማለት ነው፣ ዶላር አይቆጥርልኝም። ስለዚህ አባትና ልጅ እንትን እያሉ ነበር። እኔ ገላገልኳቸው። መጣ ተዋተልኩት። ቡናውን ሰጠሁት። እዚህ ጋር እዩት። ማሻአላ ተባረከላ ረህማን። ወዙ ራሱ ቆንጆ ቡና ነው። ይህ በእጁ ይዞታል። ሾሮቦ ከታያቸው ማለት ነው። ከዛ በግራ እጄ በቀኝ ነበር ካሜራ ያስኩት። እንደገና እኔ በግራ እጄ መስጠት አልወድም። በቀኝ ሰጠሁት። ማሜ ራሱ እየሳቀ ነበረ። ወጥ ዘጋይኔ ወራም ልጣ ያ ረቢ እንደው ልጅ ሳይታመሙላህ ለአዚም እኔ ስለምትፈራ እንትን ትላለች። በእጇ ይዛታል ትታየች